አንድ መጽሐፍ ለብቻ ጻፉ ክሬዲቢሊቲ የሚል الصادق الامين ዓለም ላይ ያሉ መሪዎች ሳዲቅም አሚንም አይደለም ብለው ነው ጥናቱም ያሳይ ሁሉም አመራሮች ጥፋትን ወደ ታች ነው የሚወረውሩት ጠቅላይ ሚኒስትሩ ወደ ሚኒስትሮቹ ሚኒስትሩ ወደ አስተዳደሮች ወደ ታች ነው ሁሉ አሚን አይደለም በውሳኔው ላይ ሳዲቅ አይደለም የሚያወራው ቪዥን ተከታዮቹ ያምኑትም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አማካሪ ሊኖራቸው አይደለም ሰብስበው ነው አሺሩ ኢለየ ዒባደላህ ሚሉት እናንተ ሰዎች ወይ ሐሳብ ስጡኝ ሪል ሊደር ነበሩ አሁን ያለው አመራሮች አብረህ ሐሳባቸው እንድታጮህ እንጂ ኮሜንት አይቀበሉ በበነጋው የሽኝት ደብዳቤ ደርሳል ቢሮ ላይ አሺሩ ኢለየ ዒባደላህ ሚሉ ምርጥ መሪ ዓለም ምትናፍቃቸው ነብዩና መሐመድ ሰለላሁ ዐለይሂ ወሰለም الصادق الامين ከነብዩ አለይሂ ሰላቱ ወሰለም ደማቅ አሻራ ውስጥ የይቻላልን ስሜት አስርጸው የሄዱበት ቀመራቸው ነው ወንድሜ ኢብራሂም አውስቷል ኢኮኖሚክ ችግር አለ ዓለም ላይ ፖለቲካው ላይ ትርምስ አለ ትምርቱ ዓለም ላይ ኋላ ቀርነት አለ ይሄንም መንፈታበት ከሳቸው ይቻላል ስሜት ስንቀዳ ብቻ ረሱሉን ሰለላሁ ዐለይሂ ወሰለም የተላኩበትን ዘመን ሰቡ لتنذر قوما ما انذر آباؤهم فهم غافلون የተባለ ጭልም ወዳለ ትውልድ ነው የተላኩት ካሁን በፊት ነብይ ወዳል ተላከለት ዘላን ወደሆነ ትውልድ ገብተው ነው ያን ኢምፓየር የገነቡት ከምንም ሁሉንም ነው የፈጠሩት ረሱል ሰለላሁ ዐለይሂ ወሰለም በሊደርሺፕ ቋንቋ from zero to hero እንላለን ከዜሮ ወደ ሂሮ ወደ ጀግንነት እሳቸው እንደዛ አልነበርም ከኔጌቲቭ ቱ ኢንፊኒቲቭ ነው የወሰዱት ከምንም ነገር ከባዶ ወደ ማዶ ከዝቅተኛው ወለል ወደ ከፍታው ደለል ነው ያሸጋገሩ ይሄን ያለምንም ጥሬቃ ያን ዘላን ትውልድ እሴት የሌለውን ትውልድ አንስተ የዓለም መሪ ማድረግ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይጠይቃል ይሄን የቀየሩበትን ቀመር ነው አዳንቆ እነ ማይክል ኸርት the 100 influential persons in history በሚለው መጽሐፍ ላይ የዓለምን ታሪክ የለወጡ 100 ሰዎችን ሲዘክሩ ቁጥር 1 ያመጡት ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ስፒሪቹዋልም መንፈሳዊም ቁሳዊም የሆነን ሲቪላይዜሽን ጥለው ይሄዱ እርግጥ ነው ነብዩላህ ኢሳ መንፈሳዊም ፈጥረው ዷል ስፒሪቱን እንትኑን አልፈጠሩትም ቁሳዊውን ዓለም እሳቸው ስቴት መስርተው ነው የሄዱት ሀገር የምትተዳደርበትን ወሲቃ ህገ መንግስት አርቅቀው ነው የሄዱት ነብዩን ዓለም ትናፍቃለች ከሳቸው ታሪክ አሻራ ምን ወስደው እምናየውን ተጨባጭ መለወጥ ይቻላል ካለምንም ሁሉንም ከፈጠሩ እኛስ በዚህ ቁጥር በዚህ ኢኮኖሚ በዚህ አንድነት በቁርአኑ በሰሃቦች ታሪክ በታቢዮች ታሪክ ታጅበን ለውጥ እንዴት አናመጣ ተግዳሮቶቹ ከፍተኛ እንደሆኑ አምናለሁ በትምህርት ከመጣ በፒኤችዲ ሌቭል 2% ነው ሙስሊም በኢኮኖሚው ዓለም ከመጣ የአገራችን ትልቁ ሀብት አለ የምትለው ቦታ ካቢዮት አደባባይ ኤርፖርት ድረስ ያለው ዳውንታውን ዋናው አስኳሉ ላይ እንጻውን ደምረ ብታካፍለው 10% አንሞላ በትምህርቱ ወደ ኋላ ነን ኢኮኖሚው ላይ ጅራቱ ነናል በሙስሊሙ መሃል ጀማዓዎች መሃል ያለ ውጥረት እስከ ማክፈር የሄደ ነው መለወጥ ይቻላል ይሄ ነው ደማቅ አሻራቸው እንችላለን ከምንም ኢምፓየር ገንብተዋል ከብት ጠባቂን ዓለም አስተዳደር ያድርገውታል من رعاة الغنم الى قادة الامم ይቻላል ነው ደማቁ አሻራቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰለላሁ ዐላ ረሱልላህ ደማቁ አሻራቸው ለኛ በጣም የሚያስፈልገን ሪዋርዲንግ ኮንሰፕታቸው ነው መልካምን ለሰራ የሚያደርጉት ማበረታታት እውቅና መስጠት ይሄ ነው ትልቁ እሴታቸው ትልቁ ሌጋሲያቸው ለዛ ነው አቡበክርን ስዲቅ ያሉት ዑመርን ፋሩቅ ያሉት አቡ ዑበይዳን አሚኑ هذه الامه ያሉት ሁሉም ስያሜ ያለው ቢላልን ጠርተው ጀነት ውስጥ ምን ነው የጫማህን ኮቴ ሰማው ያሉት ሰሃቦቹን ዘርዝረው 10 የጀነት ናቸው ሚሉት ሪዋርዲንግ ነበራቸው ሸላሚ አበረታች የሰው ልጅ ደክማል ረጅም ጉዞ ስትጓዝ ትሰንፋለህ
አጨብጫቢ ወንድም ያስፈልጋል አይዞህ የሚል ተራመድ የሚል ይሄ ትልቁ ሌጋሲያቸው ነው ነብዩ አለይሂ ሰላቱ ሰላም። አሁን ያጣ ነው። ይሄን ደግሞ አድርገው ስተት ሲሳሳት ኤክስኪውዝ ለማድረግ ዝግጁ ናቸው ነብዩ አለይሂ ሰላቱ ሰላም። ሸላሚ ናቸው፣ አድናቂ ናቸው፣ አበረታች ናቸው። አንድን ታሪክ ላውሳላችሁ። አብደላህ ብን ኡነይስ የሚባል ሰሃባ ታውቃላችሁ? አብደላህ ብን አባስ ታውቃላችሁ? አብደላህ ብን መስዑድ ታውቃላችሁ? አብደላህ ብን ኡነይስ አብደላህ ብን ኡነይስ ከነብዩ ሰለላሁ ዐለይሂ ወሰለም ሰሃባዎች ውስጥ አንዱ ነው። የ27 ዓመት ወጣት ነው። የጦርነት ተክለ ቁመና ያለው ነው። ስትራቴጂክ ነበር አስተሳሰብ። መካ አካባቢ የኡሁድን ጦርነት ተከትሎ ሙስሊሙ የደረሰባቸውን ስብራት ሳያጠግግ ሳይደርግ እናድማው ብለው እነ ኻሊድ ኢብኑ ሱፊያን አልሁዘሊ የሚባል አንድ የነብዩ ጠላት ተነሳ። መካ አካባቢ አረፋ አካባቢ ዑረና የምትባል ቦታ ላይ ነው የሚኖር። ሰውየው ንግግር አንደበት የሚችል ገጣሚ ጦረኛ ነበር። የዑረና ሰዎች ሁዘይል ጎሳ እሱም በ1000 ሰው ነው የሚመድቡት። 1000 ሰው ፊቱ አይቆምም ጦርነት ላይ። ይህ ሰው ነብዩና አለይሂ ሰላቱ ወሰላም ኡሁድ ላይ ስብራት ስለገጠማቸው ሳይጠግጉ 1000 ጦር ይዞ መዝመት ፈለገ። 1000 ፈረሰኛ። በዚህ ዝግጅት ላይ ያለ አላህ ለመልእክተኛው ኢንፎርሜሽኑን ሰጣቸው። ነብዩ አለይሂ ሰላቱ ወሰላም ለዚህ ትልቅ ኃላፊነት አብደላህ ብን ኡነይስ ጠሩት። የአብደላህ ብን ኡነይስ አሉት ኻሊድ አልሁዘሊ ጦር አዘጋጅቶ ወደኔ ሊዘምት ነው። ታዲያ ምን ላድርግ? የአላህ መልእክት ሂድና እርምጃ ወሰድበት። በ1000 ፈረሰኛ የተከበበን ጀነራል መግደል ትልቅ ኃላፊነት ነው። ይወጣዋል። ታሪኩን እንከታተል። አብደላህ ብን ኡነይስ ተቀበለ። ኃላፊነት ወስዶ ተጓዘ። እንዳይታወቅበት ከመካ መዲና 400 ኪሎ ሜትር ነው ታውቃላችሁ። በእግሩ ነው የተጓዘው። ፈረስ የለም፣ መኪና የለም። እኛ ከመካ መዲና በመኪና ሄደን ይደክመናል። ሌሊት ይጓዛል፣ ቀን ያርፋል። አቅጣጫው እንዳይታወቅ ከመዲና ማን እንደወጣ እንዳይታወቅ ኢንፎርሜሽኑን ለመደበቅ ተጓዘ። 10 ሌሊቶችን ጨርሶ ዑረናህ ገባ። ያኔ እንደገባ ስትራቴጂውን ወጣቶች ተመልከቱ። ሰሃባ ሲባል ስትራቴጂክ ነበሩ። ዓለምን የተረዱ የፖለቲካውን አሰላለፍ የገባቸው ነበሩ። እንደገባ ከብት የጠፋው መስሎ ግመል መጮህ ጀመረ። ሰዎች ያዙት። ምን ሆነ ነው? ግመል የጠፋኝ አፋልጉኝ። እነሱን እንዲያወራው ነብዩ የጠቆሙኝን መሪ መከታተል ፈለኳል። ልክ አይኔ ወደ ኻሊድ አልሁዘሊ አረፈ። ነብዩ አንድ ቃል ብለውኛል አለ። ልብ በሉ። የአላህ መልእክተኛ አላቸው መዲና ላይ ኻሊድ አልሁዘሊ በምን ለየዋለው ሲላቸው አብደላህ ብን ኡነይስ አሉ ልክ ስታየው ተሃቡ ትፈራዋለህ አሉ። ያስደነግጣል፣ ግርማ ሞገስ አለ። ከውስጥህ ቁጥር ሲል ይሰማል ሰውነት አሉ። የአላህ መልእክተኛ እኔ እኮ ጀግና ነኝ ወንድ አልፈራም አላቸው። ግድ የለህም ይህን ስሜት ታገኘዋለህ። ለሱ ጀግና ስለሆነ ስሜቱ ግልጽ ምልክት ሆነለት። ከፈራ ፈርቶ ማያቅሰው ልክ አለ። አይኑ ላይ ሲያርፍ ውስጤ ሲርድ ተሰማኛል። ሰደቀ ነብዩ ሰለላሁ ዐለይሂ ወሰለም። አወኩት ገጣሚ ነው ብለውኛል። እሱም ግጥም ይችላል። ጠጋለው ማነህ አንተ አለው። እኔማ ወደ መሐመድ ልዘምት ነው ሲባል ሰምቻለሁ፣ አብሬ ልሰለፍ ነው የመጣው አለው። ከጎኑ አየው። ከዛም ግጥም ወረወርኩበት አለ። ግጥም እንደሚወድ ያውቃል። ደካማ ጎኑን ፈልጎ ወረወረበት። እንዴ ግጥም ትችላለህ? አዎ። መግጠም ነው ወይስ የተገጠመን ማንበብ ነው የምችለው? ሁለቱንም አልኩት። እስኪ ቀጥል አለኝ። አንድ ስሰጠው አንድ ሲሰጠኝ ወደደኛል። ግጥም በጣም ይወዳል። ከጎኑ አለየኝ አለ። ምሽት መጣ። ታዲያ ከኛ ጋር ታድርም እንደ እየተጫወትን አለኝ። መርሐባ አልኩት። ማታ እሱ ገደም ብሎ ግጥም ይናገራል። እኔ ግጥም መልሰዋል። ደስ አለዋል። መጨረሻ ላይ ጧት ወደ መሐመድ ዘማች ነን ትንሽ አሳርፈኝ አለኝ። እረፍ አልኩት። ዋና እረፍት ሰጠው ሄደና
ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አብደላህ ብን ኡነይስ እሱን እንደገደለ